ማሂ የምርሽ ነው? የምሬን ነው ቃል ማሂ የምርሽም እኮ ብዙ ነገሮች ነበሩ። አንተም እንደምታውቀው ነው ስራዬን እስከማጣት ድረስ የጀመርኩትም ክላስ የቀጠልኩት ነበረ። እሱንም አቁሜያለሁኝ። አቀልሽ ያመኛል ግን እዚህ ውስጥ እንኳን ያለው እጃቸው ረጅም ነውና ስራ ቦታዬ ድረስ ሄደዋል። እኔም ለራሴ መከላከል የማልችልበት ሁኔታ ላይ ነበርኩኝ። ምክንያቱም ይሄ ነገር በቃ እንዲጀምሩ ያለው ሀቁ መውጣት አለበት ብዬ መጀመሪያ ጓደኛዬን ከዛ ቀጥሎ ይሄንማ እንደ ክፍያ እንዳታየው። ጓደኛሽ ያው ለአንቺ ያደረገችልሽ ትንሹ ነገር ነው። አንቺ ለሷ ካረግሽው ነገር አንጻር መሄድ ራሱ እስከማልችል ስራዬ ቀጥታ የስንብት ደብዳቤ ነው የተሰጠኝ። ምንም በማላውቀው ነገር ግልጽ እንዳትጨናነቅ ነው ማለት አንተ ባትነግረኝም ሁኔታዎችን መረዳት በጣም ስጠይቅ ስለነበርም ጭምር ነው። እሷ ራሱ በድጋሚ እንኳን ደህና መጣሽ። እንኳን ደህና ቆያች ማሂ። አንቺ በሷ ምክንያት ነው እኔ ወንድሜ እየተገኘ። ስለዚህ መጀመሪያ ከልቤ በጣም አመሰግናለሁ። በጣም ነው የማመሰግነው። እናንተንም እንደዚህ ሆና ስላየኋት በጣም ደስ ብሎኛል። ያው ትገናኛላችሁ ምናምን ያው በብዛት ቤት ውስጥ ነው የምታገኛት። ዛሬ ደግሞ ከቤት ውጭ ስቱዲዮ እኛ ጋር ስቱዲዮ ድረስ መጣችሁ። ለዛም ነው አንድም አንተ ጋር አመጣጤ ምኞቷን ማሳካት ስለምፈልግ ለማይረሱ ጊዜያቶች በጣም ብዙ ነገሮችን አሳልፈናል አብረን። ማደርም ሲያስጠላ ነው የሷ ጋር ሄደን አምሽተን ተጫውተን ምን ብለን ተመልሰን ወደ ቤት እንመለሳለን እና የሆነ ከጓደኛም ከምንም የሆነ ከቤተሰብም በላይ የሆነ ሰው የለም በህይወት ደስታ ምንም የሚሰጥክ ሰው ነገር መውጣት ያለበት በሕክምና ውጭ ሀገር ሄጄ መታከም እንዳለብኝ ተነግሮኛል። ግን ደግሞ ይሄንን ድል እንኳን ያገኘሁት የእሷ ጥሩነት ነው እኔን እንደዚህ እንድገልጸኝ ያደረጋት። በጣም ብዙ እንደውም አሁን ልብሳችንን ሳይው ልጅነትም እራሱ ትዝ እያለኝ ነበር። ከዚህ በላይ ባረግልሽ ደስ ባለኝ ነበር። እኔ አላምንም። እንኳን ደስ ያለሽ ማሂ። ዛሬ ለየት ያለ ነገር ነው ይዛለን የመጣችው። ያ 2 ዓመት ከምናምን ሲኦል ነበር። ምናልባት ሲኦል ደርሰሽባት መቼም ከየባሰ ሰላም የተወደዳችሁና የተከበራችሁ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ከረማችሁልኝ? በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን እያልኩ እንግዲህ እነሆ ዛሬም ፕሮግራሚን ጀምሬያለሁ። ዛሬ እንደምትመለከቱት እንግዲህ ደመቅ ብለናል፣ አምሮብናል አይደለ? እንዲሁም ደግሞ ከዛ ባሻገር ያው ዛሬ ደስ የሚል ቀንም ጭምር ነው ለኛ። ካጠገቤ እንግዲህ ቃል ኪዳን ትገኛለች። ቃል ኪዳንን ሁላችሁ የምታስታውሷት ናችሁ። ናትናኤልንና ማህሌትን እንድናገኛቸው ወይ ደግሞ እንድናፈላልጋቸው የመጀመሪያ ጥቆማ ያመጣችልን እህታችን ቃል ኪዳን ነች። እንግዲህ ለዛም ያው እግዚአብሔር ፈቅዶ የእግዚአብሔር መልካም ፈቃድ ሆኖልን እኛም ልፋታችን ከንቱ ሳይሆን የደከምንበት የፈጀነው ጊዜ ሳይባክንብን የፈለገ ነገር ቢሆን ከንቱ ሳይቀርብን ሁለቱንም እንግዲህ በህይወት ልናገኛቸው ችለናል። ለዛም ደግሞ ክብር ምስጋና ለሱ ይሁን ባይነን። ከዛም ባሻገር ደግሞ መመስገን ያለባትም ጭምር ስለሆነች ያው እያመሰገንኳትም ነው። ከዛ ባሻገር ዛሬ ለየት ያለ ፕሮግራሞችን ይዤ ነው የመጣሁት። ሁለት ነገር ነው እንግዲህ ዛሬ ይዤ የመጣሁት። ምንድነው የሚለው ነገር አብረን የምናየው ይሆናል ማለት ነው። ሰሞኑን እንግዲህ ያው ይሄንን ነገር ከጀመርን ጀምሮ ቃል ኪዳን ላይ ብዙ የደረሱ ነገሮች አሉ። ቃል ኪዳን ላይ ብዙ የተፈጠሩ ነገሮች አሉ። ከመስፍን ሰዎች ማስፈራራት፣ ከመስፍን ሰዎች ማሳደድ፣ ከዛም ባሻገር ወንድሟንም ወደ እነሱ እስከ ማስገባት ድረስ የደረሰባት ነገር ነበርና እስኪ ያሳለፈችውን ነገርና ሰሞኑን ያለችበት ሁኔታ ምን ይመስላል የሚለውን ነገር አብረን የምናየውናል ማለት ነው። እስከ ፕሮግራም ፍጻሜ ድረስ አብራችሁን እንድትቆዩ እየጋበዝኳችሁ፣ አዲስ ሆናችሁ ካላችሁ ሰብስክራይብ እያደረጋችሁ እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ እየጻፋችሁልኝ ቪዲዮን ደግሞ ላይክ እና ሼር ማድረግ እንዳይረሳ። በያላችሁ በሰላም እግዚአብሔር ከእናንተ ጋር ይሁንልኝ። መልካም ቆይታ፣ አብራችሁኝ ነው። እንግዲህ ቃልዬ በድጋሜ ፍቃደኛ ሆነሽ እንግዲህ ስቱዲዮአችን ድረስ ስለመጣሽ ከልብ አድርጌ አመሰግናለሁ። እኔም አክብራችሁ ስለጠራችኝ በጣም አመሰግናለሁ። ያው ዛሬ እንግዲህ አንዳንድ ነገሮችን እንድናወራ ፈልጌ ነው የቀጠርኩሽ። ምክንያቱም ከዚህ ቀደም እንግዲህ ብዙ ነገሮች ደርሶብሻል። ስለነ ማህሌት ጥቆማ በሰጠሽኝ ጊዜና ብዙ ነገሮችን አሳልፈሻልና እስኪ ስለዛ ነገር ብታጫውችኝ። በዚህ ጊዜያት ውስጥ ምን ነበር የደረሰብሽ? ብዙ ነገሮች ነበሩ። አንተም እንደምታውቀው ነው ስራዬን እስከማጣት ድረስ የጀመርኩትም ክላስ የቀጠልኩት ነበረ። እሱንም አቁሜያለሁኝ። አካባቢ ይለቀቂያለሁ። በጣም ብዙ በቃ ይሄ ነው የማይባሉ የማይነገሩ ሴትነትን ጨምሮ ብዙ ጥቃቶች ደርሰውብኛል። እንደውም እድሜ ላንተ ብዙ ነገሮችን ከአንተ ጋር ተጋግዘን ነው ያለፍኩትኝ እና በጣም ከባድ ነው። አሁን ላይ ስራም ትምህርትም
ይሄ ነው የኔ ነው የምለው ነገር የለም። እስኪ ማለትም ያው በዝርዝር እናውራውና ከመጀመሪያ ጀምሮ ያው የመስፍን ሰዎች ሲከታተሉሽ እንደነበረ ምናምን እናውቃለን። ከዛ በኋላ ደግሞ እኔ ጥበቃ ማድረግላችሁላ ወንድምሽን እስከመውሰድ ድረስ ማለት ወደ እነሱ እስከመውሰድ ድረስ ቤት ድረስ ገብቶ እንግዲህ በእኔ ባቆምኳቸው ጋርዶች በእኔ ባቆምኳቸው ጠባቂዎች ምክንያት ነው እንግዲህ ሊያገኟቸው የነበረ አይደል። ከዛ በኋላ ኢቨን እኔና አንቺና ወደ ጸቡላ ገብተን ነበር። ታስታውሻለሽ? መቼ ማለት አራው መቼም ማረሰውም ባለፈውም እኮ ይቅርታ ጠይቄያለሁ። ለይቅርታ ሳይሆን ያ ሁላ ነገር አልፏል። እና ከዛ በኋላ የነበረሽ ነገር ምን ይመስላል? ለምንድን ነው ስራሽንስ ልታቆም የቻልሽው? በእነሱ ምክንያት ነው። ስራውን ከነሱ በፊት ምን ያቆምኩት፣ ከዛ ድጋሚ መቀጠል አልቻልኩም። የስራ ቦታ ድረስ ሄደው ይህን ነገር በጣም ረጅም እጃቸው ረጅም እና ስራ ቦታ ድረስ ሄደዋል። እኔም ለራሴ መከላከል የማልችልበት ሁኔታ ላይ ነበርኩኝ። ምክንያቱም ይሄ ነገር በቃ እንዲጀምሩ ያለው ሀቁ መውጣት አለበት ብዬ ወንድሜም እንዳልኩ አብሮኝ ነው ብዬ መጨረሻ ላይ የተፈጠረ ሆኗል። ወደ እነሱ ሄዷል። ብቻዬን ነው የቀረሁትኝ እና የገንዘብም ይህን ያክል ህግ ድረስ ሄዶ እንትን የሚል አቅም አልነበረኝም። ስራ ቦታ ላይም ይተዋወቃሉ። ያው ትንሽ ወደ ሕክምናው ሰው ምናምን ካለ አስቸጋሪ አይደለም። እንደሱ ስራ ቦታ ድረስ ሄደው ትምህርትም እንዳልማር ማስፈራሪያዎች ነበሩ፣ ዛቻዎች፣ መውጣት መግባት እንኳን በጣም አስቸጋሪ ነበረ እና በዛ ምክንያት ነው በቃ ያቆምኩትኝ። ስራውንም እንደዛው መሄድ ራሱ እስከማልችል ስራዬ ቀጥታ የስንብት ደብዳቤ ነው የተሰጠኝ ምንም በማላውቀው ነገር። በቃ ከዚህ በኋላ የኛ ሰራተኛ አይደለሽም የሚል ለምን አልኩኝ። በጣም በቃ ብዙ ነገሮች ናቸው የደረሱት። እኔም መቅረቶች ምናምን ነበሩ። አንተም ከለላ አድርገህልኝ በነበረ ሰዓት ሊተባበሩኝ ፈቃደኛ አልነበሩም። በዛ ምክንያት አቁሜያለሁ ሙሉ በሙሉ። አሁን ላይ ምንም በቃ ከባድ ነው ያለሁበት ነገር ማለት ነው። ያው በሰዓቱ የምትሰሪው የግል ክሊኒክ ላይ ነበር አይደል? አዎ የግል ክሊኒክ ላይ ነበር የምሰራው። አዎ ስሰማ ነበር፣ ስለ ጉዳዩም ሳጣራ ነበር። በጣም አሳዛኝ ነበር። ምክንያቱም ይቺ ልጅ ባልፈጸመችው ወንጀል እንግዲህ ጭራሽ ክሊኒኩ ወንጀለኛ ሊያደርጋት ሁላ እያቀዱ ነበር የሚል ነገር ነበር። እዛ ውስጥ የሚሰሩ ሰዎች እርስ በርስ ተመሳጥረው ማለት ነው። ይህንን ነገር እንግዲህ ያው የክሊኒኩ ባለቤቶች አያውቁም። እዛ ጋር ያሉት አስተዳደሮች ምናምን ናቸው እያንዳንዱ ነገር ያው አይ ቲንክ በገንዘብ ተይዘው ምናምን ነገር ነው አይደለ ይመስለኛል። የክሊኒኩ ባለቤቶችን ለማናገር ሞክሬ አጋጣሚ ከሀገር ውጭ ናቸው። ሁለቱም ዶክተሮች ናቸው ባለቤቶቹ እና ለተጨማሪ ትምህርት ከሀገር ውጭ ወደ ባንኮክ ይሁን የት አካባቢ ወደ የሚባል ሀገር ሄደዋል እና እነሱ እንኳን የሚያደርጉት አይመስለኝም አሁንም ድረስ። ምክንያቱም የገንዘብ ችግር የለባቸውም። ከገንዘብ አልፎ በተማሩበት እውቀታቸውን እየተጠቀሙ ነው ያሉት። ስለዚህ እነሱ በፍጹም ሊያደርጉት አይችሉም። እነዚህ ሰዎችም እነሱ ማግኘት አይችሉም። እጃቸውም ረጅም ቢሆን እንዳልኩ ባልና ሚስት ናቸው፣ ዶክተሮች ናቸው፣ የተማሩ ናቸው፣ የገንዘብ ችግር የለባቸውም። ባክግራውንዳቸውም ከሀብታም ቤተሰብ ነው የመጡት እና ሆስፒታሉን ክሊኒኩን ሲከፍቱ ያለምንም ብድር ነው። ትልቅ ክሊኒክ ነው፣ እንደዚህ ቀላል የሚባል አይነት ራሱ አይደለም። ስለዚህ ውስጥ ባሉት ሰራተኞች ነው እንጂ የሚሆነው በጣም ብዙ ተስፋ ያደረኩበትን ትምህርቴንም የዴንታል ተማሪ ነበርኩም ታውቃለህ አይደለም? የቀጥዬ እሱን የተማርኩ ነበር። በገንዘብም ችግር ምክንያት እንደገና ሴሚስተሮችን በዚህ ጉዳይ ብዙ አመለጡኝ እና መቀጠል አልቻልኩም። ትንሽ ደግሞ ከበድ ያለ ነው ሙያው ማለት በትክክል መከታተል አለብህ። ባላንስም መክፈል አልቻልኩም። ስለዚህ ከምንም በላይ እንደውም ከስራው በላይ የጎዳኝም እሱ ነው ማለት አንደኛ እኔ ወደ ሙያው ከገባሁ በኋላ ነው ለመቀጠል ያሰብኩት። የልጅነት እድሜም አልነበረም እና ብቻ ከባድ ነው። በጣም ያለሁበት ሁኔታ ጥሩ አይደለም። ያው ጓደኛሽን እንግዲህ ያው ባደረግሽው ጥቆማ በጠንካራነትሽ ያውላ ነገር ደርሶብሽ ራሱ በቃ ቆፍጠን ብለሽ ቆመሽ በእምነትሽ ጸንተሽ እንግዲህ ነፃ እንድትወጣ አድርገሻታል ከነ ወንድሟ እና ትልቅ ስራም ጭምር ነው የሰራሽው። ያው ብዙ ጊዜ እንግዲህ ባለፈው ካገናኛችሁ በኋላ ስራም ስለፈታሽ ብዙ ጊዜ እየተገናኛችሁ ነው፣ እየሄድሽ ታያታለሽ ምናምን አይደለ? ትሪት ታደርጊያታለሽ ምናምን። ይሄንን የተፈጠሩትን ነገሮች ምናምን አጫውተሻት ታውቂያለሽ? ስለ ስራሽ ምናምን እንትን ነው ያን ያክል እሄዳለሁ፣ በእርግጥ አውራታለሁ። ግን ያለችበት ነገር ትንሽ ያሳለፈችው ከባድ ስለሆነ የኔን ደግሞ ሮሮ ጨምሬ ብዙም እንትን ልላት አልፈለኩኝም። ግን ታውቃለች፣ አውቃለች። እኔም ባልነግራት የነበሩት ነገሮች በተከታታይ ለምሳሌ በስራ ሰዓት የነበሩ ሰዓቶች ማታ እሷ ጋር ሳመሽ በቃ ትምህርትም ስራም እንደሌለኝ ገምታለች እና ስጠይቀኝ አዎ ቆይ እስኪ ምናምን እያልኩኝ ነው እንጂ ያን ያህል አልነገርኳትም። ግን እሷ በጣም ብዙ ልታጣራ ሞክራለች። እንዴት ምናምን ስራሽን ወይስ ሌላ ነገር አስበሽ ነው ምናምን ትለኛለች። ግን ያው እኔ ደግሞ
ያው ብነግራትም እንደዚህ ያን ያክል ግልጽ አድርጌ ምናምን ከደረሰባት ነገር አንጻር በእኔ መጨናነቅ የለባትም ብዬ ስለማስብ ያው እሷም እንግዲህ ጠንካራ ሆነ ወንድሟን አሁን ላይ ትሪት እያደረገች ያለችበት ሁኔታ ነው ያለችው። ደስ የሚልም ጊዜ ነው እንግዲህ እያሳለፈች ያለችው ከወንድሟ ጋር። ወንድሟን በጣም ትሪት እያደረገች ነው። ወንድሟም እንዲሁም ደግሞ ሕክምናም እየተከታተለ ከዛም ባሻገር ደግሞ ጸበልም ላይ ያው አንዳንድ ነገሮችን እየተደረገለት ነው ያለው። እሷ ደግሞ ያው ስለ ጓደኝነታችሁ ስላሳለፋችሁት ነገር አንዳንድ ነገሮችን እንድንወያይ እንድንጨዋወት እድሉን አመቻችቻለሁ። ለማንኛውም እስኪ ማለትን ወደዚህ እንጋብዛታለን። ውድ ቤተሰቦች እስከ ፕሮግራሚ ፍጻሜ ድረስ በድጋሚ አብራችሁ እንድትቆዩ እየጋበዝኳችሁ እባካችሁን ሰብስክራይብ አድርጉ። ቤተሰብ ያልሆናችሁ ሰብስክራይብ እያደረጋችሁ ቤተሰቦች መሆናችሁን አትርሱ። ቪዲዮን ደግሞ ላይክ እና ሼር ለብዙ ሰው አዳርሱልኝ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። በተለይ ደግሞ ይቺን መልካም ሴት እናመሰግናለን በሉልኝ። ሁላችሁም ቃል ኪዳን እናመሰግናለን፣ ቃልዬ እናመሰግናለን እያላችሁ ኮሜንት ላይ እንድጽፉልኝ እፈልጋለሁ ማለት ነው። እስከ ፕሮግራም ፍጻሜ ድረስ አብራችን ቆዩ። መልካም ጊዜ፣ መልካም ቆይታ። በድጋሚ እንዴት ነሽ? በድጋሚ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። አንቺ እንዴት ነው? አላማረባትም? በጣም አምሮባታል። በጣም ደስ ብሎኛል። አንቺ ራሱ በጣም ነው ያማረብሽ። በእውነት በጣም ነው ደስ የሚለው። በጣም ነው የማመሰግነው። እናንተንም እንደዚሁ ስላየኋት በጣም ደስ ብሎኛል። ያው ትገናኛላችሁ ምናምን ያው በብዛት ቤት ውስጥ ነው የምታገኛት። ዛሬ ደግሞ ከቤት ውጭ ስቱዲዮ እኛ ጋር ስቱዲዮ ድረስ መጣችሁ። በጣም ያው ዛሬ እንግዲህ እዚህ ሁለታችሁም እንደዚህ እምር ድምቅ ብላችሁ እኔንም ጨምሮ እንደዚህ አምሮብኝ ልንገናኝ የቻልንበትም አንድ ምክንያት አለ። ከዛ በፊት ግን እስኪ ስለ ሁለታችሁ ስላሳለፋችሁት ስለነበረው ስለ በፊታችሁ አንዳንድ ነገር እስኪ እናውራ። እንዴት ነበር እስኪ ማሂ ከቃልዬ ጋር የነበራችሁ ጊዜ በፊት ላይ? ያው ባለፈውም ተነጋግረንበታል፣ የተወሰነ ነገር አውርተናል። አሁን እስኪ በደንብ ደግሞ ነቃ ካስላለሽ ስለተሻለሽም ጭምር እስኪ በፊት የነበራችሁን ነገር። ከቃል ጋር የረጅም ጊዜ ጓደኝነት ነው ያለን። ከልጅነታችን ጊዜ አብረን ያደግነው በጣም ብዙ ደግም ክፉም ነገር አብረን አሳልፈናል። የማይረሱ ጊዜያቶች በጣም ብዙ ነገሮችን አሳልፈናል አብረን እና ደግሞ ቤተሰቦቻችንም ካጣም በኋላ ማንም የለም ነበር አጠገባችን። የኛ የምንለው ሰው ለእኔም ለወንድሜም የቅርብ ሰው የኛ የምንለው ሰው የለም ነበረ እና እሷን በቃ አጠገባችን የነበረችው የሆነ ሲከፋንም ደስተኛም ስንሆን ቤቱ እንኳን አንዳንዴ ጭር ብሎብን የሆነ ሲደብረን እና የሆነ ሊበላን እንኳን ሲደርስ በቃ ህይወት የምዘራበት ቤታችን ላይ እሷ ነበረች። ማደርም ሲያስጠላን ወይ እሷ ጋር ሄደን አምሽተን ተጫውተን ምን ብለን ተመልሰን ወደ ቤት እንመለሳለን እና የሆነ ከጓደኛም ከምንም የሆነ ከቤተሰብም በላይ የሆነ ሰው የለም በህይወት ደስታ ምንም የሚሰጥክ ሰው ጉድለትህን የሚሞላልክ በቃ የሆነ የኔ የምትለው ሰው ሳትነግረው እንኳን ሀዘንህንም ደስታህንም ፊት ላይ ብቻ በማየት የሚረዳክ ሰው በቃ እንደዛ ማለት ነች። እንግዲህ በዚህ ልክ ነው ስለ ሁለታችሁ ግንኙነት እየገለጸች ያለችው። ያው እኔ እንኳን ይህን ያክል ገባኛል ብዬ አላስብም ስለ ራሴ። ማለት እንዲህ አይነት ሰውም ነኝ አይደለሁም አላውቅም። ድሮ ላይ የነበረውን ማለት እውነት ከሀዘኗቸው ከቤተሰብ ማጽናናቱ ብቻ የእሷ ጥሩነት ነው እኔን እንደዚህ እንድገልጸኝ ያደረጋት። በጣም ብዙ እንደውም አሁን ልብሳችንን ሳየው ልጅነትም ራሱ ትዝ እያለኝ ነበር። በቃ እንደዚህ አይነት ልብሶችን እንለብሳለን ሀበሻ ቀሚስ ምናምን። በጣም ጥሩ ጊዜን ያሳለፍነው። ሳያስቸገረኝ እንኳን ሳልላት ታውቃለች የሚያስፈልገኝም በፊት ላይም ሲከፋኝም ታውቃለች። በቃ ቃል በቃል ከራሷ እንነጋገራለን እና በጣም ማሂ ማለት እኔ እንጃ ብዙ ሰውን ይገርመዋል ይህን ነገር እንዴት ተጋፈጠች ለእሷ ብሎ ምናምን ለእሷ ብላ ይላል። ግን የነበረን ነገሮች ልጅነታችን፣ የእሷ ደግነቷ፣ ጥሩነቷ ከዚህም በላይ ይገባታል ነው የሚያስብለው እና እኔ በግሌ እንደ ማሂ አይነት ሰው አይቼም አላውቅም። ቻይ ናት፣ ጠንካራ ናት። ከበፊትም ጀምሮ እንዳደገችበት እንደ ሀብቷ ማለት ደህና ቤተሰብ ላይ ነው ያደገችው። ምንም ነገር ሳይቸግራት እንደሱ እንኳን አይደለችም። ሰዎችን የምትረዳ ሁሉን ነገር በቃ እንደ ራሷ የኔ ነው ይሄ ሰው የምትል ለእኔ ብቻ አይደለም ለብዙ ሰዎችም ያው እኔን የበለጠ ታቅርበኝ እንጂ ስትነግራት ምክር የሰው ምክር የምትሰማ ይህ ቢሆን ነው ስትላት እና በጣም ስለ እሷ ስናገርም ያለኝንም ፍቅር ታውቃለች
የመጀመሪያ ጊዜ ራሱ ጥቆማውን የሰጣችሁን ጊዜ በቃ የነበራችሁ የምታሳልፉትን ነገር በደንብ ምስክር ይችልኝ ነበር። ኢቨን በቃ ከስራ በኋላ ምናምን ነገር እናንተ ቤት ቡና እየጠጣችሁ እንደምታመሹ ምናምን ወንድምሽ ቅዱስና ናቲም በቃ በብዛት ወካ አንድ ላይ እንደሚያደርጉ ምናምን ብዙ ነገር ስነግሩኝ ነበር ያኔ እና ግንኙነታችሁ በጣም የጠነከረ እንደሆነ ያስታውቃል። ለማንኛውም ውድ ቤተሰቦች ማሂ ዛሬ ለየት ያለ ነገር ነው ይዛለን የመጣችው። ደስ የሚል ነገር ይዛለን መታለች። ይህ ደስ የሚለው ነገር ምንድን ነው የሚለውን ነገር ከመናገሬ ወይም ደግሞ ከማሳወቄ በፊት እዚህ ጋር ደስታችንን ለመካፈል ያክል አንድ ድርጅት ሁላችሁም የምታውቁት አንድ ድርጅት አለ። ሁልጊዜ ከኛ ጋር አንዳንድ ነገሮችን እያደረገ ያለ ብዙ ጊዜ የእኛን ውድ ተመልካቾች የእኛን ውድ ቤተሰቦች የሚያስደስት ድርጅት እንዳለ ሁላችሁም ታውቃላችሁ። እና ይሄ ድርጅት አሁን ደግሞ በአብሮነት ከኛ ጋር ለመስራት እቅድ አለው። ከዛም ባሻገር ማለት እኛን ሊደግፈን ከኛ ጎን ለመቆም እንግዲህ አብሬያችሁ ነው ሊለን ጥሪ አቅርቦልናል። እስኪ እዛ እንሂድና ምንድን ነው አብረን እንዴት ነው ልንሰራ የምንችለው የሚለውን ነገር አብረን የምናየሆናል ማለት ነው። ማን ነው የድርጅት ለእኛ ምንድን ነው ይዞልን የመጣው የሚለውን ነገር አብረን አይተን የምንመለስ ይሆናል። ከዛ በኋላ ያለውን ደግሞ እዚህ ጋር ደስ የሚለውን ነገር ደግሞ ይፋ አውጥተ ነው አብረን ልንደሰት እንችላለን ማለት ነው። እስከ ፕሮግራም የፍጻሜ ድረስ በድጋሚ አብራችሁ ይቆዩ። መልካም ጊዜ፣ መልካም ቆይታ። እንግዲህ ውድ ቤተሰቦቼ እንደተመለከታችሁት ከማህሌት ጋር ቀጥታ ወደዚህ ወደ ዴምሲ ሪል ስቴት ነው የመጡት። ዴምሲ ሪል ስቴት እንግዲህ ከዚህ ቀደም በደንብ ታያውቁታላችሁ። በእኔ የተነሳ በርካቶች የቤት ባለቤት ሆናችኋል። በእኔ በስም እየመጣችሁ በዲስካውንት ቤት ስትገዙ ቆይታችኋል። ባለቤት፣ ባለንብረት፣ ባለ ሀብት ሆናችኋል። አሁን ደግሞ ዴምሲ ሪል ስቴት ለእኛ ያዘጋጀልን ነገር አለ። ምንድነው ለእኛ ያዘጋጀልን የሚለውን ነገር ደግሞ ከእህታችን እያንዳንዷን ነገር የምንረዳ ይሆናል ማለት ነው። እስኪ ማነች እሷ? ዴምሲ ሪል ስቴት ውስጥ ምንድን ነው ስራዋ፣ የስራ ድርሻዋ ምንድን ነው የሚለውን ከትውውቅ እንጀምርና ከዛ በኋላ ያለውን ነገር ደግሞ የምንወያይ ይሆናል። እስከ ፕሮግራም ፍጻሜ ድረስ በድጋሚ አብራችሁ እንድትቆዩ ጋበዝኳችሁ። መልካም ጊዜ፣ መልካም ቆይታ። በድጋሚ እንግዲህ ስለጠራችን እዚህ ስለጋበዛችሁን ከልብ አድርጌ አመሰግናለሁ። በጣም እናመሰግናለን። እስኪ ራስሽን ከማስተዋወቅና በዴምሲ ሪል ስቴት ውስጥ የስራ ድርሻሽ ምን እንደሆነ ለተመልካቾች ብትገልጪልኝ። እሺ፣ የአብስራ እባላለሁኝ። የዲኤምሲ ሪል ስቴት ስቶክ ማናጀር ነኝ። መልካም። ዛሬ እንግዲህ ያው እዚህ ድረስ የተጠራ ነው እኛ ነን። እንደሌላ ጊዜው እኛ ለጉዳያችን መተን አይደለም። ዛሬ እናንተ ናቸው ወደዚህ ጋብዛችሁን እና እስኪ የተፈለግንበት ጉዳይ ምን ነበረ ከሚለው እንጀምርና ከዛን ስላሉት ነገሮች እናወራለን። እሺ፣ ያው ሎሌ እንግዲህ ለድርጅታችን አዲስ ሰው አይደለህም። ከዚህ ቀደም ያው በድርጅታችን መተክ ቆንጆ ጥሩ የሚባል ጊዜዎችን አሳልፈናል፣ አብረን ሰርተናል። ከአንድም ሁለት ሽያጭ ሰራተኞቻችን ከዚህ በፊት በአንተ ቻናል አማካኝነት ብዙ ሰዎችን የቤት ባለቤት አድርገዋል። ይህንንም በማስመልከት ደግሞ ስራችሁንም ስለምንወደው ስለምናደንቀውም ጭምር ምስጋና ለማበርከትና ሌላም ደግሞ አንድ ተጨማሪ አስደሳች ዜና አለን። እሱንም ለመግለጽ ነው ዛሬ ቢሯችን የጋበዝነው። እንግዲህ ከዚህ ቀደም ውድ ቤተሰቦች በጣም በርካታ ተመልካቾቼ በእኔ ስም የዴምሲ ሪል ስቴት የቤት ባለቤት እንደሆኑ ሁላችንም የምናውቀው ነው። ምክንያቱም በተደጋጋሚ ጊዜ መልእክት ይጻፍልኝ ነበር፣ ምስጋና ይቀርብልኝ ነበረ ገንዘባቸውን ጥሩ ነገር ላይ እንዳዋሉትና የወደፊት ሀብታቸውን ወይ ደግሞ ለልጆቻቸው ጥሪት እንዳዘጋጁም ጭምር በእኔ ስም በተደጋጋሚ እየገለጹልኝ ነበር። ያም ደግሞ በጣም በርካታ ሰዎች ወደዚህ ስለመጡ ያው ዛሬ ደግሞ እኔ ዴምሲ ሪል ስቴት ራሱ ግብዣ አድርጎልኛል። ያው የምስጋና ሰርተፍኬት ከዚህ ቀደም እንደተሰጠኝ ሁላችንም የምናስታውስ ነው። ዛሬ ደግሞ ለየት ያለ ነገር እንደተዘጋጀልኝም ጭምር ነው የተነገረኝና እስኪ ያ ነገር ምን እንደሆነ ደግሞ በግልጽ ብትነግሪኝ። እሺ፣ በመጀመሪያ ይህን ከማለቴ በፊት ስለ ቻናላችሁ አንዳንድ ነገር ማለት እንፈልጋለን። መልካም። ቻናላችሁን ለማየት ሞክሬ ነበረ። ከዚህ በፊት የምከታተለዋለሁኝ። እጅግ በጣም መልካም ስራዎችን ነው እየሰራችሁ የምትገኙት። የተደበቁ ድምፆችን እያወጣችሁ ነው። ብዙ የተበደሉ፣ ብዙ ድምፃችሁ የታፈነ እጅግ በጣም አሰቃቂም ነገሮች እየሰማን ግን ለህይወታችሁ እንኳን እንትን ሳትሉ ሳትሰጉ ሳትፈሩ ብዙ ህይወታችሁን አደጋ ላይ የሚያጋልጥ ቦታዎች ላይ ራሱ እየሄዳችሁ ብዙ መልካም ነገሮችን ስትሰሩ አይተናል። ድርጅታችንም ደግሞ ይህንን
ተግባራችሁን ማገዝና ማበረታታት ይፈልጋል። እንዲሁም ደግሞ ውድ ደንበኞቻችሁን የእናንተን ቻናል ተከታታዮች እጅግ በጣም ማመስገን እንፈልጋለን። እንደተናገርነው ነው በእናንተ ቻናል አማካኝነት ብዙ ጥሪ ቀርቦ ያንን ጥሪ በመቀበል የብዙ ቤት ባለቤት ሆኗል። ይህንንም እጅግ በጣም እናመሰግናለን። ለአንተም ለልዑሌም እና ለአቶ ዘላለም ዘገየም ትልቅ የሆነ ክብር እና ፍቅር አለን ማለት ነው። በጣም እናመሰግናለን። ያው ይህን ያክል ቦታ ስለሰጣችሁን፣ ይህን ያክል ክብር ስለሰጣችሁን እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን። ያው እኛም በተቻለ መጠን እንግዲህ የወደፊት ስራችንን እንድንቀጥል ያው ብዙዎች እያበረታቱን የሚገኙት ይህንን ስራችንን እንድናጠናክረው ብዙዎች ያው እንድንበረታበት ወደፊት እንድንገፋበት እያበረታቱን ነው የሚገኘው። ከዛም ባሻገር ደግሞ እንደ ተቋም ወይም ደግሞ እንደ ድርጅት ዲኤምሲ ሪል ስቴትም እንግዲህ እኛን እያገዘን ወይ ደግሞ እያበረታታን ይገኛል ማለት ነው። በዚህ ሰዓት ዛሬም እዚህ ቢሮ የጋበዝን ዋነኛ ምክንያት ይህንን መልካም ስራህን ለማበረታታትና ለማገዝ ነው። ከዚህ በፊት ያው በእናንተ አማካኝነት ብዙ ሰዎች ስለገዙ ምንም አይነት እንትን አላደረግም ነበር። ያው እናንተ ምስጋና ሰርተፊኬቶች ከመስጠት ከማበረታታት ውጭ ምንም አይነት ነገር አላደረግም እና አሁን ላይ ግን የዲኤምሲ ሪል ስቴት የማኔጅመንት ቡድን አንድ ላይ ስብሰባ አድርጎ ነበረ። ይህንን መልካም ስራ በዚህ በወጣትነት እድሜያችሁ እየሰራችሁ የምትገኙትን መልካም ተግባር ለማበረታታት እንዲሁም ለማገዝ ታስቦ አንድ ውሳኔ ተላልፏል እና እሱን ለማብራራት ነው ዛሬ አንተን የጋበዝኩህ። ፈቃደኛ ከሆንክ ይቀጥል። ደስ ይለኛል። እኔ ራሱ በጉጉት ላልክ ነው እዚህ ብዬ ከአሁን ከአሁን ልነግኝ ነው እያልኩ እየጠበኩ ስለሆነ ያው ተነጋግረናል። ምንድን ነው የተወሰነ ውሳኔ ይህንን ፕሮግራም ተከታትለው ከስርም ስልኮች ይቀመጣሉ። ይህን ስልክ በመጠቀም ከስር ያለውን ስልክ በመጠቀም ደውለው ለሚመጡ ደንበኞች ከዚህ በኋላ ማለት ነው ደውለው ለሚመጡ ደንበኞች ቅናሽ አድርገናል። የፋሲካ በዓል ቅናሽን በማስመልከት ያን ቅናሽን ለሚጠቀሙ ደንበኞቻችን ከሚገኘው ዲኤምሲ ሪል ስቴት ከሚያገኘው አጠቃላይ ገቢ ላይ ለእናንተ በፐርሰንት ተደርጎ ቻናላችሁን ለማገዝ ለመደገፍ እንዲሁም ደግሞ በፕሮግራማችሁ ላይ የምታቀርቧቸው የተጎዱ ሰዎች አሉ፣ እርዳታ የሚያስፈልጋቸው አንዳንድ ድጋፍ የሚያስፈልጋቸው ሰዎች ስላሉ እሱን ድጋፍ በእናንተ በኩል እንዲደርስ አግዘናል ማለት ነው። በጣም አመሰግናለሁ። አልጠበቁም። የሆነት እኔ እንደዚህ ይሆናል ብዬ አልጠበቁም ነበረ። ውድ ቤተሰቦቼ በእኛ ስም መጥተው ቤት ሲገዙ ለእኛ ወይም ደግሞ ለቻናላችንን ለማገዝ አሊያም ደግሞ ለተጎዱ ሰዎችን ለማገዝ የሆነ በፐርሰንት የሚታስብላቸው ነገር አለ ማለት ነው። ትክክል። ያ እንግዲህ በጣም የሚያስደስት ነገር ነው። ምክንያቱም ይህ ማለት እንግዲህ እናንተ ብቻ ሳትሆኑ ውድ ተመልካቾችም ለእኛ ለቻናላችን ከዛም ባሻገር ደግሞ ድጋፍ ለሚያስፈልጋቸው ሰዎች ማለትም በእኔ በኩል ለሚመጡ ድጋፍ ለሚያስፈልጋቸው ሰዎች የቻላችሁትን በራሳችሁ በኩል እርዳታ ታደርጉላችኋላችሁ ወይ ደግሞ ድጋፍ ታደርጋላችሁ ማለት ነው። ምክንያቱም እናንተ ከምገዙት ቤት ላይ ነው እንግዲህ በፐርሰንት ወደዚህ የሚመጣው። ያለኛ ትልቅ እድልም ነው። ምን ማለት እንዳለብኝ አላውቅም። እግዚአብሔር ያክብርልኝ። ሌላ ምንም ልልሽ አልችልም። እኛም በጣም እናመሰግናለን። ያው ስራችሁን ሁሉም ሰው ያውቀዋል። እጅግ በጣም መበረታታት ያለበት ስራ ነው እና በዚህ ሰዓት እናንተ ወጣቶች ናችሁ። ለራሳችሁ ህይወት ለራሳችሁ ስራ ለመሮጥ በሚገባችሁ ሰዓት ላይ የተጎዱትን ድምፅ ለመሆን እጅግ በጣም ትልቅ ስራ እየሰራችሁ ነው የሚገኘው እና ይህንን ማድረግ ማለት ለእኛ አባይን በጭልፋ እንደሚባለው አይነት ተረት ነው እና እጅግ በጣም ልናበረታታችሁ እንፈልጋለን። ስራችሁን እናደንቃለን፣ እናከብራለን። ስለዚህ ይህን ማድረግ ለእናንተ ተገቢ ነው፣ የሚያንስ ሳይሆን እጅግ በጣም ተገቢ ነው እና ያው እንግዲህ ውድ ደንበኞቻችሁም የእናንተ ቻናል ተከታታዮችም ከዛሬ ጀምሮ እስከ 1 ዓመት ድረስ ማለት ነው ኮንትራት ከንስር አይን ጋር ስለፈጸምን በዚህ የንስር አይን ደግሞ የአብስራ ብለው በሚመጡ ሰዎች እነሱን ቅናሽ አግኝተው ቻናላችሁንም አግዘው የሚሰራውንም ስራ በአጠቃላይ አግዘው እነሱም የቤት ባለቤት ሆነው እንግዲህ በትብብር አብረን እናድጋለን ብለን እንጠብቃለን። በጣም እናመሰግናለን። እኔም ቃላት የለኝም። የሆነት በጣም አመሰግናለሁ። ይህን ያክል ቦታ ሰጣችሁን፣ ይህን ያክል አክብራችሁን በእኛ ስም ለተመልካቾችም ያው አንደኛም ለተመልካች ቅናሽ አለው፣ ሁለተኛም ደግሞ ለድጋፍ ለሚያስፈልጋቸው ሰዎች በእኛ ስም ድጋፍ መደረጉ ለእኛ ትልቅ ክብርም ነው፣ ትልቅ ቦታም እንደተሰጠን ጭምር ነው እኔም ቆጥሮ እግዚአብሔርን። ሌላ ቃላትም የለኝም፣ ምን ማለት እንዳለብኝ አላቅም።
ምክንያቱም ያው ብዙ ጊዜ በእኛ ስም ብዙ ነገሮች ሲደረጉ እናውቃለን። ያው ለተመልካቾቻችን ዲስካውንት ተደርጎ ያውቃል። ብዙ ጊዜ እስከ 20% እስከ 30% ብዙ ጊዜ ዲስካውንት አድርገውላቸዋል። ነገር ግን አሁን ላይ ደግሞ ያለው ነገር ከዲስካውንቱ ባሻገር ተጨማሪ ድጋፍ ማድረግ ለእኛ በጣም እኔ እንዴት መግለጽ እንዳለብኝ አላውቅም። እግዚአብሔር ያክብርልኝ። አሁንም እናንተም ብቻ ሳይሆን ውድ ተመልካቾቼ አሁንም ቢሆን እኔ መናገር የምፈልገው ከዚህ ቀደም ተናግሬያለሁ። ዲኤምሲ ሪል ስቴትም በእኔ ስም እምነት ጣሉበት ብዬ ተናግሬያለሁ። ከዚህ ቀደምም ደጋግሜ የተናገርኩ እኔ የምተማመንበት ስለሆነ ነው። ደጋግሜ ከዚህ ቀደምም ቢኒያም እንግዲህ ለዛች ልጅ ሁላችንም አንረሳትም፣ ሁላችንም እናስታውሳታለን። ቤት ለመግዛት ሲፈልግ ወይ ደግሞ ስጦታ ለመስጠት ሲፈልግ እኔ ነበር አማክሩኝ እዚህ መጥቼ ቤቱን ውሉን ያስጨረስኩት እኔ ነበርኩኝ። በጣም ለበርካታ ሰዎች እንደዚህ አይነት ነገሮችን አመቻችተናል። እግዚአብሔር ተመሰገነ ይሁን። ከካሜራ ውጭም ሆነ በካሜራ ውስጥ በካሜራ ፊት ለፊት በተመልካቾች ፊት ለፊት ብዙ ጊዜ ዲል አድርገናል። በጣም ደስ የሚል አገልግሎትም አግኝተንበታል። እኔ ብቻ ሳልሆን ተመልካቾቼም በርካታ ሰዎች ያመሰገኑበት ሁኔታ ነው። ምክንያቱም ከባህር ማዶ ያሉ ተመልካቾቻችን ብዙ ጊዜ በእናንተ በኩል ቤት ገዝተው እያንዳንዱ ነገር ፎርሙላውን ጨርሰው በናም ነገር እኔን ያመሰገኑኝ ቀንም አለና አሁንም ቢሆን ይሄ እድል ተመቻችቶላችኋል። እንግዲህ በተለይ ደግሞ ለፋሲካ ዲስካውንትም እንዳለው ተነግሮኛል። ይህንን እድል ፈጥናችሁ እንድትጠቀሙ ማለት ፈልጋለሁ። ከዛ ባሻገር ለምን ያህል ሰው ነው ለፋሲካ ያው ዲስካውንት እንዳለው እናውቃለን። ለምን ያህል ሰው ነው የዲስካውንት የተዘጋጀው? ይህንን ዲስካውንት ያወጣ ነው ቀድሞ ለሚመጡ ሰዎች ነው። ከ20 እስከ 25 ሰው አውጥተናል። ግን ለአመት ድረስ ስለሆነ ኮንትራት ያደረግነው ይህንን እስካሁን ያለውን 1 ዓመት ተጠቅመው የሚመጡ ወይም ደግሞ የእናንተን ስም ወይ ደግሞ የእኛን ስም የአብስራ ብሎ ለሚመጡ ሰዎች ነው። ከሀገር ውስጥም ከሀገር ውጭም ያሉ ደንበኞቻችሁ የእኛም ደንበኞች ናቸው እና ይችን ዲስካውንት ቀድሞ እንዲጠቀሙ ያው ጥሪ እናቀርባለን። ከስር ያለውን ስልክ ቁጥር በመደወል የበለጠ መረጃ ደግሞ እንዲያገኙ እንላለን። ያው ፕሮዳክታችንን ብዙ ጊዜ እንደምታውቀው ብዙ ጊዜ በእናንተ በሚመጡ ሰዎች በእኛም የሽያጭ ሰራተኞቻችን ተደጋግሞ ስለተነገረ ያው ለእናንተ ምንም መንገር ስለማያስፈልግ ከስር ባለው ስልክ ቁጥር ደውለው መጥተው የበለጠ እንትን እንዲወስዱ ነው። ውላችንን ያው እናንተ እንፈራረማለን ማለት ነው። መልካም እንግዲህ ውድ ቤተሰቦች ከስር በማስቀምጥላችሁ ስልክ ቁጥር እየደወላችሁ ማወቅ የምትፈልጉትን እያንዳንዷን ዲቴል ማብራሪያ ከያብስራ መውሰድ ትችላላችሁ። እዚች ላይ ፊርማን አንብበክ እንድታሳረፍ መልካም አክብሮት። ፊርማዬን እያሳረፍኩ ነው የምገኘው። የሳይት ፕሮግረሱን እንድትጎበኝ ፈልጋለሁ። አብረሃቸው ሂድና ሴቶች ስላሉ ወይም ደግሞ የሽያጭ አማካሪዎችን ስላሉ እነሱ በደንብ ያለው ነገር ገለጻ ያደርጉልሃል ማለት ነው። መልካም በጣም አድርጌ አመሰግናለሁ። እስኪ ከዚህ ቀደም እንግዲህ ያው ዞር ዞር እያልን አይተን ነበር። እስኪ አሁንም እንሄድና ሳይቱ ከምን ላይ ነው ያለው፣ ምን ላይ ደርሷል የሚለውን ነገር የምንመለከት ይሆናል ማለት ነው። ዲኤምሲ በምን አይነት መልኩ ነው ግንባታውን እያከናወነ ያለው፣ በምን አይነት ፍጥነት ነው እየሰራ ያለው የሚለውን ነገር ሄደን ሳይቱን ጎብኘት እናደርገዋለን። እናንተም ውድ ቤተሰቦች አብራችሁን ተከትላችሁኝ ሄዳችሁ የግንባታውን ሁኔታ መከታተል ትችላላችሁ ማለት ነው። እስከ ፕሮግራም ፍጻሜ ድረስ በድጋሚ አብራችሁን ቆዩ። መልካም ጊዜ። እንግዲህ ውድ ቤተሰቦች ግንባታው በፈጠነ ሁኔታ እየተከናወነ ይገኛል። ሰላም እንኳን ደህና ቆይሽ። በጣም አሪፍ ቆይታ ነው ያደረግነው። ጥሩ ስምምነትም ጭምር ነው ያደረግነው። በጣም ደስ ይላል። እኛም እናንተ ጋር በመስራታችን በጣም ደስተኛ ነን። እስቲ አሁን ደግሞ ሳይታችን ምን ላይ ደርሷል የሚለውን ነገር ያው ከዚህ በፊት በደንብ ታውቁታላችሁ። አሁን ደግሞ የደረሰበትን ፕሮግረስ አብረን እንወስድ። መልካም እሺ። ያው እንደምታየው እንግዲህ ዲኤምሲ ሪል ስቴት በኮምፓውንድ ደረጃ እያስገነባ ያለው መንደር ሰፊ የሆነ መንደር ነው። ብዙ አክሰሶችን የያዘ ነው። ስለዚህ ፕሮዳክት በደንብ ከዚህ በፊት ስለምታውቁት አሁን ደግሞ የደረሰበትን ፕሮግረስ ስለሆነ እያየን ያለ ነው። ኦልሞስት እዚህ ሰፈር እዚህ መንደር ለመኖር የሚመጣ ሰው መጀመሪያ ምርጫው የሚሆነው ምንድነው? ቶፖግራፊ ነው። እሱም ቶፖግራፊው አካባቢው ላይ ምን አለ፣ አቀማመጡ ምንድን ነው? እንደምትመለከተው እንዳየነው ውጭ ላይ ሂል ሳይድ ቪው ነው ያለው።
ለተለያዩ ደግሞ ወደ እምነት ተቋማቶችን ብትፈልግ በሁሉም አይነት እምነት ተቋማት አክሰሱን ያገኛሉ ሁሉም ሰዎች። እዚህ ጋር ስለፊት የምትመለከተው ቸርች አለ። ከላይ ደግሞ የአብርሃም ስላሴ ቤተክርስቲያን አለ። እዛ ጋር ደግሞ እንደምንመለከተው ለእስልምና ተከታዮች የሚሆንም ሁሉንም የእምነት ተቋማቶች አለው። ፕላስ ደግሞ ከሴኩሪቲ አንጻርም እዛ ጋር እንደምትመለከተው ቻድ ኤምባሲ አለ። ፕላስ ደግሞ የፖሊስ ጣቢያዎችም አሉ። እንዲሁም ሁሉንም አክሰሶች እዚህ ጋር ማግኘት ትችላለህ ማለት ነው። ከሁሉም ለየት የሚያደርገው አቀማመጣችንም ጭምር ነው ከፕሮዳክታችን በተጨማሪ ማለት ነው። አሁን ደግሞ ይዘነው የመጣ ነው አልሙኒየም ፎርምወርክ የሚባል ቴክኖሎጂ አለ። እሱም ደግሞ ፍጥነት ፕላስ ጥራት ነው። ያው እንደምትመለከቱ አልሙኒየም ፎርምወርክ መጠቀማችን ጥቅሙ ምንድን ነው ብትል ይህንን ታየዋለህ አይደለ? ኦልሞስት የእንትናቸው የግድግዳቸው ርዝመት 3.5 ሜትር ይሆናል። ይሄ ደግሞ ምንድን ነው ቤታችንን በፈለግነው አይነት ፊኒሽንግ ስራ ብንሰራው በጣም አመቺና ሰፊ የሆነ ነፃ የሆነ አየር እንዲኖረው ይረዳናል ማለት ነው። በ1 ዓመት ተኩል በ3 ዓመት የምናስረክባቸው ቤቶች አሉን እያልን ነው። እሱ እንድንተማመን ያደረገን አንድ አልሙኒየም ፎርምወርክ የሚባል ቴክኖሎጂ የተጠቀምን ነው። ፕላስ ደግሞ አብዛኛውን የኮንስትራክሽን ግብአቶች ራሱ ዲኤምሲ ሪል ስቴት ነው እያመረተ የሚገኘው። አልሙኒየም ፎርምወርክ ሲመለስልክ ቤቶቻችን አሁን ከ21 እስከ 30 ቀን የሚወስደው አንድ ፍሎር ሞልተን ለመጨረስ እንደዛ የሚወስደውን ጊዜ ከ7 እስከ 10 ቀን በአጭር ጊዜ እንደዚህ አድርጎ ፍላት አድርጎ ያጠናቅቅልናል ማለት ነው። እና ርቀቶቹንም ስትመለከታቸው የግድግዳዎቹ ርቀት እይታቸው እስከ 3.5 ሜትር ይደርሳል። እንዲሁም ደግሞ በቃ ለቀለም ሬዲ ነው የሚሆነው ማለት ነው። እንግዲህ ዲኤምሲ ሪል ስቴትን እንደምንመለከተው ከሆነ ከዚህ ቀደም ሁላችንም ያየነው ነገር አለ። እየመጣን እዚህ በሰራንበት ቪዲዮ ልክ ምን ላይ ደርሷል፣ አሁን ላይ ምን ላይ ነው ያለው የሚለውን ነገር ስንመለከት በጣም በቆንጆ ሁኔታ እንዲሁም ደግሞ በተፋጠነ ሁኔታ ህንፃዎቹን እየተገነቡ እንዳሉ ማሳያም ጭምር ናቸው። ያ ማለት ደግሞ ዲኤምሲ ሪል ስቴት ቤቶቹን ለማስረከብ ቀን ከሌሊት ምንም ነገር ሳያቋርጥ ምንም ነገር ሳይገታው ግንባታውን እያፋጠነ ይገኛል ማለት ነው አይደል? ለ24 ሰዓት ነው እያስገነባን ያለ ነው በ3 ፈረቃ። ሰራተኞቹ እዚሁ ነው የሚመገቡት፣ ሁሉንም ነገር የሚያደርጉት እዚሁ ስለሆነ ደከመኝ ሰለችኝ ሳንል 24 ሰዓት ያው በዲኤምሲ ሰማይ ስር ፀሐይ ሳትጠልቅ እያስገነባን እንገኛለን ማለት ነው። እንደምታየው ደግሞ ያሁን ቅርብ ጊዜ መታችሁ ቀርጻችሁት ነበር። ያው ፊኒሺንጉን እየጨረስን ስለምንሄድ ኦልሞስት ከ1 ዓመት ተኩል ከ3 ዓመት ባለው ጊዜ የምትፈልጉትን መንደር ለማስረከብ ዝግታችን ጠናቀቅን ነው ማለት ነው። ያው እንደምትመለከተው ነው። መልካም እንግዲህ እስኪ ዞር ዞር እያለን እንጎበኘዋለን። ከዛም ባሻገር ደግሞ ሁላችንም እንደምናውቀው ከዚህ ቀደምም ይህ ዲኤምሲ ሪል ስቴት በየህንፃው ላይ 5 ሊፍቶች እንዳሉት እናውቃለን እና እስኪ ስለነሱም ሁኔታ ደግሞ ተጨማሪ ማብራሪያ እንድታደርግልን እናደርጋለን። ኦልሞስት አሁን ዲኤምሲ መንደር ስንል ወደ 18 ብሎኮች አሉት። በ5 መንደር ነው የከፋፈላቸው። እያንዳንዱ ብሎኮች ወደ 5 ሊፍቶች አሉት። አንድ የዕቃ ሊፍት እና 4 ፓሴንጀር ሊፍቶች አሉት እና ሰፋፊ ናቸው። ፕላስ ደግሞ ለ2 ሰዓት የሚቆይ ባካፕ ጀኔሬተር አላቸው። እያንዳንዱ ሊፍቶች ከ21 እስከ 28 ሰው ድረስ መያዝ የሚችሉ ናቸው። ፕላስ ደግሞ ለ2 ሰዓት የሚቆይ ባካፕ ባትሪ አለው። እንዲሁ ስታንድ ባይ ጀኔሬተር አለው ማለት ነው። እና የዕቃ ሊፍቱም የፈለግከውን ዕቃ አልጋ፣ ሶፋ እንዲሁም ደግሞ ሳይጎዳ በስርዓት የፈለግከው ፍሎር ላይ ማድረስ ይችላል ማለት ነው። ያው መመልከት እንችላለን ሊፍቶቹን። እስኪ ዞር ዞር እያለን ህንፃው ያለበትን ሁኔታ ምን ጎበኝ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ በድጋሚ አብራችሁ ይሁኑ። መልካም ጊዜ፣ መልካም ቆይታ። ያው እንደነገርኩ አልሙኒየም ፎርምወርክ ቴክኖሎጂ መገንባቱ ጥቅሙ ምንድን ነው? አሁን ላይ ሀገራችን ኢትዮጵያ እርዝኩዊክ እያጋጠማት ነው አይደለ? እሱም መቋቋም ይችላል ማለት ነው። እያንዳንዱ ቤቶች ኮንክሪት የምናደርጋቸው ምንድነው? አንደኛ ድምፅ ከውጭ እንዳይረብሸን፣ ቅዝቃዜ ሲኖር ቅዝቃዜ፣ ሙቀት ሲኖር ሙቀት እንዳያስቸግረን እሱም በማሰብ ፓርቲሽኑን የምንሰራው በብሎኬት ነው እና ያ ደግሞ ጥቅሙ ምንድን ነው? ባለ 1 የገዛ ወደ ባለ 2 መቀየር ይችላል፣ ሪዲዛይን ማድረግ ይችላል ማለት ነው። ፓርቲሽኑ በብሎኬት ስለሆነ ባለ 2 የገዛ ደግሞ ወደ ባለ 3 መቀየር ይችላል ማለት ነው። ሞስተኛ ጋር አሁን ካሬዎቹ ባለ አንዱ አሁን 69 ካሬ መንግስት ቤት ኦልሞስት ባለ 2 መኝታ ሆኖ ነው የሚሸጡት። እኛ ጋር 69 ካሬ ገዝተው ራሱ ወደ ባለ 2 መቀየር ይችላሉ ማለት ነው። ትንሿ 69 ካሬ ነች። እኛ ጋር ባለ 2 መኝታማ አሁን 103 ካሬ አለን፣ 112 ካሬ አለን። 112 ካሬ አሁን በጣም ቆንጆ ቤት ነው። እሱን አሁን ሪዲዛይን አድርገው የተጨማሪ ሰራተኛ ክፍል አለው። በእርግጥ እንዲሁ ሪዲዛይን አድርገው ወደ ባለ 4 መኝታ መቀየር ይችላሉ ማለት ነው። እና ቆንጆ ዲዛይን በቆንጆ ማቴሪያል እየሰራን እያስገነባን እንገኛለን ማለት ነው። እንግዲህ ውድ ቤተሰቦች እንደምትመለከቱት ዲኤምሲ ሪል ስቴት እንግዲህ
እየገነባ ያለው ህንፃ በጠቅላላ በዙሪያዎቹ የተለያየ የማህበረሰብ አገልግሎቶችን ማግኘት የሚችልበት ቦታ ላይም ጭምር ነው። እንደምትመለከቱት እንግዲህ ከፊት ለፊት የመስጂድ ይታየኛል። ከዛም ባሻገር ደግሞ በዙሪያው ወይም ደግሞ አሁን ካለሁበት በስተጀርባ ቤተክርስቲያንም ጭምር እንዳለ እንመለከታለን። ከዛ ባሻገር ደግሞ እንግዲህ እኔ ካለሁበት በስተግራ በኩልም እንግዲህ እንደምንመለከተው ያው የፕሮቴስታንት እምነት ተከታዮች ወይም ደግሞ ቸርች አለ። ምናልባትም እዚህ ላይ አሁን ኢንቨስት ካደረጉ ያው የኛ ደንበኞች አብዛኞቹ ዲያስፖራዎች ናቸው። እነሱ አብዛኛውን ጊዜ ወደ ኢትዮጵያ ሲመጡ እንደ ማረፊያ ይጠቀሙታል። እዚህ በማይሆኑበት ሰዓት ደግሞ ማከራየት የሚችሉ ከሆነ በዶላር ማከራየት ይችላሉ ማለት ነው። ምክንያቱም እዚህ ጋር እንደምንመለከተው አፍሪካ ሲዲሲ ያለ ከ4000 በላይ የውጭ ዜጎች እና ከ2000 በላይ የኢትዮጵያ ዜጎች የሚሰሩበት ትልቅ ድርጅት አለ። እዚህ ጋር ደግሞ ኤምባሲዎችም ስላሉ በዶላር ማከራየት የሚችሉበት አንድ መንገድ አለ ማለት ነው። እንግዲህ ዲኤምሲ ሪል ስቴት ላይ የቤት ባለቤት ሆናችሁ ማለት አንድም ለመኖሪያ ሁለትም ለልጆቹ ጥሪት ወይም ደግሞ ሀብት የሚሆን ነገር ሲሆን ከዛ ባሻገር ደግሞ እንደ ገቢ ምንጭም ጭምር መገልገል ይቻላል። ምክንያቱም አብዛኞቻችሁ ያው ውድ ቤተሰቦቼ ከባህር ማዶ ያላችሁ ኢትዮጵያ ውስጥ የማትኖሩ ከገዛችሁት ገዝታችሁት ለምን ቤት ገዝቼ አስቀምጠዋለሁ ከማለት ቤታችሁን ገዝታችሁበት አንድ ኢንካም አድርጋችሁት ገንዘብ እያስገባላችሁ ሀብታችሁን እያከበተላችሁ ከዛ ባሻገር ደግሞ በመጣችሁበት ጊዜ ወደ ኢትዮጵያ በመገባችሁበት ጊዜ ሀገራችሁ ውስጥ በምትሆኑበት ጊዜ ማረፊያም ሊሆናችሁ ጎጆም ሊሆናችሁ የሚችል ትልቅ ንብረት ነው ማለት ነው። ከዛ ባሻገርም እዚህ ኢትዮጵያ ውስጥ ራሱ ሆናችሁ አይ እኔ እንደዚህ አይነት ቤት ውስጥ መኖር አልፈልግም፣ ነገር ግን ቤቱ እንዲኖረኝ እፈልጋለሁ፣ ምን አደርጋለሁ የምትሉም ከሆነ ቤቱንም አከራይታችሁት እናንተ የፈለጋችሁበት መኖርም የምትችሉበት ቆንጆ ገንዘብ የምትሰሩበት ማድረግ የምትችሉበት ሁኔታ ነው ማለት ነው። ሁላችሁም ስለዚህ እየፈጠናችሁ እንግዲህ ከዚህ በኋላ በልዑል ስም ወይ ደግሞ በንስር አይን ስም ወደ ዲኤምሲ እየሮጣችሁ የቤት ባለቤት እንድትሆኑ በድጋሚ ተጋብዛችኋል ማለት ነው። አብረን በመስራታችን በጣም ደስተኛ ነኝ። እንዲሁም ደግሞ የንስር አይን ቤተሰቦች መታችሁ በመግዛት የቤት ባለቤት ትሆናላችሁ። ፕላስ ደግሞ እንደነዚህ አይነት መልካም ወጣቶችን ማበረታታት፣ ቻናላችሁን መደገፍ፣ የተደበቁ እውነታዎችንም የምናወጣበት የምንተጋገዝበት ጊዜ ይሆናል። እነዚህ አይነት ሰዎች እንዲበረታቱልን እናንተም ከጎናችን እንደምትሆኑ ተስፋ እናደርጋለን። መልካም ጊዜ ይሆንላችሁ። እንግዲህ በእኛ ስም ይህንን ቤት በመግዛት ከዲኤምሲ ሪል ስቴት የቤት ባለቤት በመሆን እኛንም እንደመደገፍ ነው እና የሚቆጠረው ያው ከእኛም ጋር አብሮ እንደመስራትም ጭምር ነው እና የሚቆጠረው። ሁላችሁም እንግዲህ በንስር አይን ስም ወይም ደግሞ በልዑል ስም እየመጣችሁ ቤቱን መግዛት ትችላላችሁ፣ ወይ ደግሞ የዲኤምሲ ባለቤት መሆን ትችላላችሁ። እንግዲህ የቤት ባለቤት ለመሆን ከፈለጋችሁ ከስር በማስቀምጥላችሁ ስልክ እየደወላችሁ የቤት ባለቤት መሆን ትችላላችሁ ማለት ነው። ስለነበረን ቆይታ ከልብ አድርጌ አመሰግናለሁ። መልካም ጊዜ መልካም ቆይታ እንዲሆንላችሁ ተመኘው። ስለሰጠሽን መረጃ ከልብ አድርጌ አመሰግናለሁ። መልካም ጊዜ። እንግዲህ ውድ ቤተሰቦች ተመልሰናል። ይህ ድርጅት እንግዲህ እንደተመለከታችሁት ዲኤምሲ ሪል ስቴት እንግዲህ ሁልጊዜም አብሮን እንደሆነ ከዚህ በኋላ እኛን እንደሚያገዘን በሚያስፈልገን ነገር ሁላ ከጎናችን እንደሚሆን እንግዲህ ቃል ገብቶልናል ማለት ነው። ለማንኛውም እስኪ እኛም ደግሞ እዚህ ጋር ደስታችንን ለእናንተ እናብስራችሁ። ምንድነው ይዘን የመጣ ነው የሚለውን ነገር ማህሌት ምንድነው ይዛ መጣችሁ፣ ሀሳቧ ምንድነው የሚለውን ነገር ከእሷ አንደበት እንስማና ከዛ በኋላ እዛ ጋር የተዘጋጀ ነገር አለ፣ እሱ ወደዚህ ይመጣል፣ እናውቀዋለን ማለት ነው። እስኪ ማሂ ተነጋግረንበታል፣ ብዙ አውርተንበታል እና የሆነ መናገር የምትፈልጊው ነገር አለ አይደለ? እስኪ ተናገር፣ ያንን ነገር ምንድን ነው? ብዙ ነገር ነው ያደረገችልኝ። ከሞት ነው የመለሰች ማለት በሷ ባንክ ቆሟል። በሷ ምክንያት ነው እኔ ወንድሜ ይተገኘ። ስለዚህ መጀመሪያ ከልቤ በጣም አመሰግናለሁ። በጣም ማለት ማንም ሰው ቢሆን በአሁኑ ሰዓት ላይ ምንም ነገር አያደርግም። የገዛ ስጋሽ እንኳን ምንም ነገር አያደርግልሽም። ስለዚህ ያ ነገር ደግሞ ለኛ ትልቅ ነገር ነው እና ከልቤ አመሰግናለሁ። ላረግሽልኝ ነገር ሁሉ በጣም አመሰግናለሁ ማሂ። እኔ እኮ ምስጋና አይገባኝም ማለት እያራቅሽኝ ነው እየመሰለኝ ያለን ነገር እኮ ከዚህም በላይ ላረግልሽ ይገባል በእውነት። አይ ሳይሆን ማለት ላረቅሽ ሳይሆን አንዳንዴ በቅርብ ያለን ሰው በተገቢው ሰዓት ማመስገን አለብን። ያንን ሰው ካጣነው ከአጠገባችን ከራቀ ምናምን ሳይሆን በሰዓቱ ያንን ሰው ማመስገን አለብን። ለዛ ብዬ ነው ያሳለፍነው ህይወት ምን ያህል ገባል እንደነበረ በቦታ ያለ ሰው ብቻ ነው የሚረዳው። ያ 2 ዓመት ከምናምን ሲኦል ነበር። ምናልባት ሲኦል ደርሰሽ ባትመጪም የባሰ ማሂ በቅርበት ባላየውም ግን ለደረሰብሽ ነገር አሁንም ማዝናለሁ።
በጣም ይሰማኛል። በጣም ማለት ነገሩ ነው የምልሽ ወንድሜም ላይ የደረሰበት ነገር አሁን ያለበትን ሁኔታ ታውቂያለሽ አንቺ። ቢያንስ በህይወት እንኳን ልናገኘው የቻልነው በዛም ከባንቺ ምክንያት ነው። አሁን እግዚአብሔር ይመስገን ምንም አይልም። እኔም ብቻ በጸበልም በዶክተሮቹም እርዳታ እኛም አጠገቡ እየተከታተል ነው ደህና ነው። ግን ያ2 ዓመት ማለት ነፃነትሽን የምታጭበት ሰው የሚርብሽ ቀንም ሌሊትም ስቃይ በቃ በቁምሽ ሞተሽ እንደመመለስ እንደዛ ማለት ነው። ከዛ ነገር ውስጥ ደግሞ ባንቺ ምክንያት ብቻ ልንወጣ ይቻላል። እንደዛ ባይሆን ኖሮ እዚህ ጋር በህይወት ቆመን አንገኝም ነበር። ምናልባት ሬሳችን ላይገኝ ይችል ነበር። ተቀልሽ ያመኛል። ግን እዚህ ውስጥ እንኳን ያለው ነገር መውጣት ያለበት በሕክምና ውጭ ሀገር ሄጄ መታከም እንዳለብኝ ተነግሮኛል። ግን ደግሞ ይሄንን እድል እንኳን ያገኘሁት ዳግም ታክሜ እንኳን መዳን እችላለሁ። ቢያንስ ታክሜ እንኳን ለመዳን ተስፋ አለኝ። ግን ባንገኝ ኖሮ ያ ተስፋ እንኳን አገኝ ነበር። እሱ ልክ ነሽ ማሂዬ። ግን ያው በቃ እኔ ብቻም አይደለሁም። በተለይ ይሄ ልጅ በጣም 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 መመስገን አለበት። ማለት እንደው ከመጀመሪያው ጀምሮ እኔስ አብሮ አደግነትም ፍቅርም ሁሉም ሆኖ ነው። ግን ስራውን አክብሮ እዚህ ደረጃ ድረስ ይሄን ለርቀት ብዙ ዋጋ ከፍሎ በእውነት እኔ አመስግኜውም አልጠግብም። ከኔ ጋር ራሱ ተጣልተናል። በጣም ብዙ ጊዜ ያስቀይሜው አውቃለሁ። እነዛን ነገሮች ተቋቁሞ ከሰዎቹ ጋር ፊት ለፊት ተጋፍጦ የደረሰበትም ነገር አለ። እሱም ማጫወቶሽ ይሆናል ብዙዎቹን ከእኔም ጋር ስናወራ ነበርና በጣም ሊመሰገን የሚገባው ነው። እንደውም ከኔም በላይ ስለተባበረኝ። ሌላው ማሂ በጣም አዝናለው። የደረሰብሽ ነገር እንደ ሴትም ይከብዳል፣ እንደ ወጣትም ይከብዳል። ግን ደግሞ ዋናው በህይወት መትረፍሽ፣ ዋናው መገኘትሽ ነው። መሞትም አለ፣ ስንት ነገር አለ። ይሄ ግዴታዬ ነው። እኔም ወድጄውም ፈቅጄውም የምሰራው ስራ ነው። እኔ ብቻ ሳልሆን እነዚህ የምትመለከቻቸው ሰዎች በጠቅላላ ውድ ቤተሰቦችም እንግዲህ ወንድሞቼ፣ ጓደኞቼ በጠቅላላ በቃ መልካምነትን ስለሚፈልጉ ማንም ሰው እንዲበደል ስለማይፈልጉ ፈቅደን የምንሰራው ስራ ነው። ሰሞኑን ያው አጠገቤ እንደነበረች ታውቃለች። እየመጣች ትጠይቀኛለች። አንተም ደግሞ ስለሆነው ነገር ነግረኸኛል። ማለት በዚህ ምክንያት ስራዋን እንዳጣች ትምህርቷን እንዳቆመች ሁሉ ነግረኸኛል። ብዙ ነገሮችም እንደደረሱባት። አይ ሚስጥር አልጠበቅም እንዴ? ማለት እኔ በራሴ መንገድ ነበር ያወኩትና ዛሬ አንቺ እንደዚህ ቃል በቃል ብትነግሪኝም እኔ ቀድሜ እያንዳንዷን ነገር አውቄ ነበረ። አይ እንትን ነው ጨዋታ ነው። ልክ ነህ። ለምን ነገርካት ምናምን ሳይሆን ግልጽ እንዳትጨናነቅ ነው። ማለት አንተ ባትነግረኝም ሁኔታዎችን መረዳት አይቀርም። በጣም ስጠይቅ ስለነበረም ጭምር ነው። እሷ ራሱ በጣም ስጠይቅ ነበረ እና ያንን ነገር ነግረኸኝ ነበረ። ስራዋንም እንዳቆመች ትምህርቷንም እንዳቆመች ወንድሟ ከአጠገቧ እንደሌለ ጭምር ሁሉንም ነገር አውቃለሁ። መታ ራሱ ስጠይቃት ልትነግረኝ አልፈለገችም። ልትነግረኝ አልፈለገችም። ግን ሁሉንም ነገር ተረድቼው ነበረ እና በእኔ ምክንያት ያ ነገር ስለደረሰብሽ ይቅርታ ብያለሁ። በመጀመሪያ ኧረ በፍጹም በፍጹም ምንም ይቅርታ ሲጀምር ይቅርታ የሚያስጠይቅም ነገር አይደለም። እሺ እና ደግሞ የሆነ ከልጅነትሽ ጀምሮ ደግሞ የነበረሽን ምኞት አውቃለሁኝ። ትልቅ ፀጉር ቤት ከፍተሽ የሆነ የውበት ባለሙያ መሆን እንደምትፈልጊ ያውቅ ነበረ። አልረሳሽም እንዴ? ያለ መርሳቷ ገርሞኛል። ከዚህ ሁሉ ችግር በኋላ እኔ ራሱ ይሄን አላማዬን ረስቼዋለሁ። እውነት ለመናገር ማለት በቃ ስለሱ ማስብበት ቦታ ላይ አይደለም። ቅድምም ነግሬ ካለው አይደል? እና ለመርሳቷ ገርሞኛል። ግን አጓጓችኝ። ምንድነው ነገሩ? እኮ የምንወደውን ሙያ እስክናገኝ ድረስ የምንወደውን እስክንሰራ ድረስ የሰራነው መውደድ አለብን። እንደዛ ነበር እሷም ስትኖር የነበረ ማለት ያላትን ሙያ ስኬታማ እንደነበረች አውቃለሁ። የሚከብድ ሙያ ነበር እሷ ሙያ። አሁን ደግሞ ከዚህ ናሽቆሮች ጋር ተደማምሮ መስራት የማትችልበት ሁኔታ ነበር። ትምህርቷንም መቀጠል የማትችልበት ግን ደግሞ በውስጧ የነበረውን ምኞት ደግሞ አልረሳሁትም። ለዛም ነው አንድም አንተ ጋር አመጣጤ ምኞቷን ማሳካት ስለምፈልግ። ምኞቷን ማሳካት ትፈልጋለች እና ያው እስኪ ብታቀብሉን ደስ ይለኛል። እንትንም ምን ተፈጸመ? ምን ተደረገ? ከዛም
ከዛ በኋላ ያው ብዙ ነገሮችን እንትን ልስል ነበረ። ያው አንተም ከጎን ይደግፈኛል ይሄን ነገር ለማድረግ ነግሬሃለሁ። የምትፈልገውን ነገር ትልቅ የሆነ የሴቶች የውበት ባለሙያ የውበት ሳሎን መክፈት ትፈልጋለች። ስለዚህ እነዛን ነገሮች ለማሳካት እንትን እያልኩ ነበረ፣ የተሯሯጥኩ ነበረ። አንተም ከጎኔ ነበርክ። ለዛ አመሰግናለሁኝ። እና አሁን ተስተካክሎ እያለቀ ነው ማለት ቤት የ6 ወር የቤት ኪራይ እና ሙሉ የተሟላ የውበት ሳሎን የተሟላ እቃው እሱን ነገር አስተካክለናል። አዎ የ6 ወር የቤቱን ኪራይ ወይም ደግሞ የሱቁን ኪራይ ተሟልቶልሻል ማለት ነው። የምርሽን ነው? የምሬን ነው። ከዛም በላይ ይገባሻል። ለእኔ ስንት ነገር ሆነሽልኝ የለ እንዴ? የምሬን ነው። ከዛም በላይ ይገባሻል አንቺ። ከዚህ በላይ ባረግልሽ ደስ ባለኝ ነበር። እኔ አላምንም። እንኳን ደስ ያለሽ። በጣም ነው አመሰግነው። እንኳን አብሮ ደስ አለ እንዴ። ይህ ምን ለቅሶ ነው ታዲያ? እኔ እኮ ደስተኛ ነኝ። በፍጹም በእውነት እኔ እናስብ ያልነበር አንቺ ጭራሽ ከደረሰብሽ ነገር ወጥተሽ እንትን ስላልሽ በጣም ነው አመሰግነው። በጣም ማለት ብዙ ነገር ነው የረዳኸኝ። አሁኑ ደግሞ ትንሽ ያላቅም ከልጅነቴ የነበረ ነው እና እኔ እንጃ በቃ አላቅም። እግዚአብሔር ይስጥልን በእውነት። መልካም ለሚውል ሰው እንግዲህ መልካም ነገር ይገባዋል መቼም አይደል? እኔ እንጃ እኔ ይህንን በእውነት እኔ ምንም አይነት ክፍያ ምንም ብዬ አልነበረም። በቃ መጀመሪያ ጓደኛዬ ነው። ከዛ ቀጥሎ ይሄንማ እንደ ክፍያ እንዳታየው። ጓደኛሽ ያው ለአንቺ ያደረገችልሽ ትንሹ ነገር ነው። አንቺ ለሷ ካረግሽው ነገር አንጻር እንጃ አላቅም። አንቺ እንደማንም እንዳልሆንሽ ለገንዘብም ብለሽ ለምንም ብለሽ እንዳልቀረብሽኝ አውቃለሁ። ግን ያለሽን ቢያንስ አንድ ቢመትሽን ላሳካልሽ በሚል በጣም ነው አመሰግንሽ ጓደኛዬ። እንግዲህ ይኸውልሽ ይሄ የኪራይ ስምምነት ውል ነው። ወይኔ በእውነት ከበደኝ። የንግድ ሱቅ ኪራይ ስምምነት ይላል። እያንዳንዱን እንትን በውል ነው። እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። አላውቅም በምን ብድራችሁን እንደምመልስ እኔ እንጃ። ይሄ ብድር አይደለም፣ ይሄ ጓደኛሽ ያደረገችልሽ ነገር ስለሆነ ያው እውነት ለሱ ብቻ ምን እንደማደርግለት እንጃ እንጂ በጣም እግዚአብሔር ይስጥልን። እኔ አላምንም። በጣም ነው የተደሰትኩት። በጣም ነው በእውነት ይገባኛል። አላውቅም ግን ማሂ በጣም እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ። አየህ መልካምነት እውነት ነው ይካፍላል። ግን በዚህ ልክ አልጠበኩም። ለዚህ መልካም ሰውም እንደው እኔ እንጃ ቃላት የለኝም። አመስግኜክም አልጠግብም። ጭራሽ ከሷም አልፈ የኔን ጉዳይ እንደዚህ እዚህ ድረስ የኔ ስራ መተው የኔ ትምህርት ማቆም አሳስቡክ ስራዬን አንተ ከደረሰብህ ነገር ይልቅ ለእኔ እንደው በጣም ብዙ ነገሮች ስራዎች ይኖርበዋል። ምክንያቱም እውነት ነው የምታሯሩጡት። እውነት ደግሞ ከባድ ነው፣ እንደ ውሸት አይደለም። እሱን ሁሉ ገተክ ዛሬ ይሄንን እንደው ይሄ እንዲሆናለች ይሄን አታለች ብለክ ስለኔ ራሱ በመጨነቅ ለእውነት ዋጋ መክፈል መልሶ እንደሚከስ በማሳየት እግዚአብሔር ይስጥ፣ እግዚአብሔር ያክብር። እንዳንተ አይነት በሙያቸው ደስተኞች ጋዜጠኞች ሀገራችን እንዲበዛላት እመኛለሁ ከልቤ እና በቃ ሌላ ምንም ምለው ነገር የለም። እሺ እንግዲህ እኔም በጣም አመሰግናለሁ። ይህን ያክል ቦታ ሰተሽኝ ስላከበርሽኝ ስላመሰገንሽኝ እግዚአብሔር ያክብርልኝ፣ ክብረትን ይስጥልኝ ብያለሁ። እንግዲህ ማሂም ያው ላደረግሽው ነገር ፈጣሪ እግዚአብሔር ብድሩን ውለታውን ይክፈልሽ ነው ማለት የምፈልገው። ምክንያቱም ጓደኛሽን እንግዲህ አስበሽ አቅደሽ የልጅነቷን ህልሟን አስታውሰሽ ራሱ 2 ዓመት ከምናምን እንግዲህ ይህ ሁላ ነገር ደርሶባት ራሱ ለጓደኛዋ ህልሟን ሳትረሳ ህልሟን አስባ አስታውሳላት ይህን ነገር በማድረጓ ልናመሰግናት ይገባል ማለት ነው። በድጋሜ እናመሰግናለን። እግዚአብሔር ይስጥልን። እንግዲህ ውድ ቤተሰቦቼ ያው ደስታችንን አንድ ላይ እናጣጥማለን። ከዛ ባሻገር ደግሞ የሱቁን አድራሻ ምናምን ነገር እንሄድና ታየዋለሽ ምናምን ነገር እናሳይሻለን። እቃዎቹንም የተገዙትን የተሟሉትን እቃዎች በጠቅላላ ታያቸዋለች። እናንተም ደግሞ ይህንን ደስታ አብራችሁን እየተካፈላችሁ ሁልጊዜም ቤተሰብ እንድትሆኑን ቤተሰብ ያልሆናችሁ ሰብስክራይብ ማድረጋችሁን ሳትረሱ ሰብስክራይብ ያደረጋችሁ የደወል ምልክት ደግሞ በመጫን ቪዲዮ በለቀቁ ቁጥር ወዲያውኑ ኖቲፊኬሽን ወደ እናንተ ይደርሳል ማለት ነው። ቪዲዮን ደግሞ ላይክ እና ሼር እያደረጋችሁ ለብዙ ሰው አዳርሱልኝ። ብዙ ሰው ሊማርበት እንደዚህ አይነት የጓደኝነት ህይወት የጓደኝነት ፍቅር
ሊማርበት ጓደኛም ካላችሁ ከጓደኞቻችሁ ጋር ልታጠነክሩበት ይገባል ማለት ነው። ከዛ ባሻገር ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁንልኝ። አብሬያችሁ የነበርኩት ልዑል ነበርኩ። ሰናይ ጊዜ ይሆንላችሁ።